የሚያጸድቀው ሃይማኖት የትኛው ነው? ብዙ ሃይማኖት ከመብዛቱ የተነሳ የሚያጸድቀው የትኛው ሃይማኖት እንደሆነ ለማወቅ ተቸግረናል። ሸክም ሆነዋል። ብዙ ሃይማኖቶች በጣም ሸክም ሆነዋል። ኑሮ ከብዶን ብዙ ስብስብ ያለ የዓለም ነገር እያለ በዛ ልክ ሃይማኖት ደግሞ እንቅፋት ደንቃራ ሆኗል። ሃይማኖት የሚያስፈልገው ለመጽደቅ ነው። ሸክምን ለማቅለል ነው። ቀንበር ለማለዘብ ነው። ህይወትን ለማስተካከል ነው። ቤተሰብን ለመባረክ፣ ከልጆች ጋር በስምምነት ለመኖር፣ ከምትወዳት ሚስት ከሚወድሽ ባልሽ ጋር ደስ የሚያሰኝ ኑሮ ለመኖር ነው ሃይማኖት የሚያስፈልገው። ሃይማኖት ጭንቀት ነው እንዴ? ሃይማኖት ስቃይ ነው እንዴ? ይሄንን እስቲ ያስቡበት። ምክንያቱም ቅዱሱ መጽሐፍ በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። በሃይማኖት ብትኖሩ ራሳችሁን መርምሩ። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ምክንያቱም ይህ ሁሉ ሃይማኖት ይወስዳል እንጂ አያጸድቅም፣ ያጠፋል እንጂ አያጸናም። ሃይማኖት የሚያስፈልገው ለመዳን ነው፣ ለመጽደቅ ነው፣ ለመባረክ ነው፣ ለደስታ ነው፣ ሰላምን ለማግኘት ነው፣ ፍቅር እንዲኖረን እንዲበዛልን ነው፣ ደስ እንዲደንቆ ነው ሃይማኖት የሚያስፈልገው። የሃይማኖቶች መብዛት ግን ሸክም ሆነ፣ ጭንቀት ሆነ። አሁን ፕሮቴስታንት ውስጥ፣ ካቶሊክ ውስጥ፣ እስልምና ውስጥ፣ ጆቫ አድቬንቲስት ውስጥ፣ የተለያዩ እምነት ድርጅቶች፣ መንግስታዊ የሆነ መንግስታዊ ያልሆኑ ተቋማት ውስጥ ሰው የተጠረነፈባቸው የትኛውን ቦታ ላይ ምስኪኖች የሉም ማለት አይደለም፣ አሉ እንጂ በቢሊየን የሚቆጠረው ህዝብ አለ። የዋ ቅን በጎን ማን ያሳየናል የሚል ወደ እግዚአብሔር መቅረብ የሚፈልጉ አሉ። የዋሃንና ምስኪናን ትክክለኛውን ሃይማኖት አግኝተው ቢሆን ባረፉ ነበረ። እንዴት ያገኙት? ደንቃራው በዝቶ እንቅፋቱ በዝቶ እንዴት ያገኙት? በዚያ ላይ ደግሞ ሃይማኖተኛ ነኝ የሚለው ነው ደንቃራና እንቅፋተኛው። ደስተኛ ሳይሆን ስለ ደስታ፣ ሰላም ሳይኖረው ስለ ሰላም፣ ፍቅር አጥቶ ስለ ፍቅር፣ የተባረከ ትዳር ሳይኖረው ቀርቶ ስለተባረከ ትዳር፣ ሳይቃናለት፣ ሳይለመልም፣ ሳይስተካከል፣ በረከት ሳያገኝ ስለ በረከት፣ ስለ ረድኤት የሚያወራ እጅግ ብዙ የዓለማችን ሰው አለ። ሳይድን ሊያድን የሚወጣ፣ ሳይፈወስ ሊፈውስ የሚፈልግ፣ ሳይረጋጋ ሊያረጋጋ የሚወጣ የተቀበዘበዘው ብኩን መዓት ነው ያለው። የሁሉ ሃይማኖት የሚያድን ቢሆን እኮ በሄድን ነበረ፣ በገባን ነበረ፣ በሄድን ነበረ፣ በገባን ነበር። በእውነት ቢጠቅመን ኖሮ እንሄዳለን። ይህ ሁሉ ሃይማኖት ቢያድን፣ ቢጠቅም፣ ቢያጸድቅ፣ ቢያለምልም፣ ቢቀድሰን ኖሮ ለምንድን ነው ማን ሄደው? እንሄዳለን እንጂ። ነቢየ እግዚአብሔር ቅዱስ ኤርምያስ በምዕራፍ 6 ቁጥር 16 ላይ እንዲህ ብሎ እንደተናገረ በትንቢት ተጽፎልናል። እስቲ ለምን አናየውም? በግዕዝ አነብላችኋለሁ። እስቲ በግዕዝ እኔም በእናንተ ምክንያት በግዕዝ ላንብበው። ምንድን ነው የሚለው? ከመዝ ይቤ እግዚአብሔር፣ እግዚአብሔር እንዲህ ይላል፣ ቁሙ ውስተ ፍናው፣ በመንገድ ላይ ቁሙ፣ ወርእዩ ወተስአሉ ፍኖተ ቃል እግዚአብሔር። ወርእዩ ተመልከቱ፣ አስተውሉ፣ ፍኖተ ቃል እግዚአብሔር ዘለዓለም፣ የእግዚአብሔር መንገድ የትኛው እንደሆነ መርጣችሁ ወቁ። ወአእምሩ እወቁም፣ ቅኑ፣ ትክክለኛው የእግዚአብሔር መንገድ የትኛው እንደሆነ፣ እግዚአብሔር የሚገኝበት በረከት ያለበት የትኛው መንገድ እንደሆነ ከሺው ሃይማኖት ከ30 ሺው 100 ሺው ሃይማኖት ውስጥ አስተውሉ። በዓለም ላይ ወጣ በሉ፣ በአደባባይ ተመልከቱ፣ አጢኑ። ማንም አይንዳ። አንተ ከብት አይደለህም፣ እንስሳ አይደለህም፣ በግ አይደለህም፣ ሞኝ ቂል ጅል አይደለህም። ማንም እየመጣ የሚዘግንህ አንተ ሰው ነህ፣ ሰው ነሽ። ክብር አለ፣ ክብር አለሽ። ማንም ነብይ ነኝ የሚል፣ ማንም መልአክ ነኝ የሚል፣ ማንም ጻድቅ ነኝ የሚል መጥቶ ሊጫወትብሽ አይገባም። ስለዚህ ነው ነቢየ እግዚአብሔር ከመዝ ይቤ እግዚአብሔር፣ እግዚአብሔር የሚወዳችሁ አምላክ እንዲህ ይላል፣ ቁሙ ውስተ ፍናው፣ በመንገድ ላይ ቁሙ። ይህ ሁሉ ሃይማኖት ነኝ የሚለውን ወጣ ብላችሁ እዩት። ወርእዩ ተመልከቱ፣ ወተስአሉ ፍኖተ ቃል እግዚአብሔር፣ የእግዚአብሔር ቃል ወዴት እንደሆነ፣ ትክክለኛው ሃይማኖት የቱ እንደሆነ አስተውሉ፣ አእምሩ፣ ወቁ። ፍኖተ ሰናይ፣ መልካሙ መንገድ አባቶቻችሁ እናቶቻችሁ የሄዱበት የተባረኩበት መንገድ የትኛው እንደሆነ አስተውሉ። ከዚያስ ወሁሩ ሂዱበት፣ ወሁሩ ባቲ ወትረክቡ መድኃኒተ ነፍስክሙ፣ ለነፍሳችሁ እረፍት፣ ለስጋችሁ ጤና ታገኛላችሁ። ወይ ቤሉ ኢራሃውን፣ ብዙዎች ግን አንሄድባትም አሉ። የገዛ ምኞታቸውን የገዛ ፍላጎታቸውን ሲፈልጉ አንሄድባትም አሉ። ወሴም ኩላ አሊሆሙ ሰብአ አይን ወሰሙ ቃለ ቀርን ወይቤሉ አንስም ኢንሰም በእንተ ዝንቱ ስምዑ አሕዛብ ወኖሎተ መራእይ። እንደዚህ ያለ ይቀጥላል። አንሄድባትም ያሉት የገዛራቸውን ሐዋርያ ነቢይ ጻድቅ እኮ የሚለውን እያዘጋጁ ነው። ሃይማኖት ስንት ነው? ሐዋርያው ቅዱስ ጳውሎስን ብዙ ሰዎች ይጠሩታል። በተለይ ሙስሊሞች አይወዱትም። እኛ ብንሆን ወይ ሐዋርያ ወይ ነብይ ነኝ የሚል የሰማይ መልአክ ለምን አይሆንም? እኛ ካስተማርነው ውጪ መጥቶ የተለየ ትምህርት የሚያስተምር የተረገመ ይሁን ስላለ ይሆን ሙስሊሞች ቅዱስ ጳውሎስን የሚጠሉት?
ብዙዎች ቅዱስ ጳውሎስ አይመቻቸውም። ምክንያቱም እንዲህ ብሏል፣ አንድ ጌታ ነው ያለው፣ ሃይማኖትም ስንት ነው አለ? አንድ ነው። ይህ ሁሉ በሺህ የሚቆጠረው መንግስት ነው እውቅና የሰጠው እንጂ የእግዚአብሔር መንግስት ውስጥ አይታወቅም። አንድ ሃይማኖት ነው ያለው፣ እግዚአብሔርም አንድ ነው። የሚያድንባት ጥምቀትም አንዲት ነች። ይሄንን ነው ቅዱስ ጳውሎስ ዘመኑ ሲጨርስ በመጨረሻ ዘመኑ ላይ ዛሬ በመቃብር ላይ የምናነባቸው ጥቅሶች የተናገረው። የመቃብር ማጌጫ አይደለም ወንድም እህቶች፣ የህይወታችን ማጌጫ ነው። ምክንያት ምን አለ? ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ አለ። የተሰጠኝን ሩጫ የሐዋርያነት ስራ ሰርቻለሁ። ባለትዳሩ የትዳር፣ ነጋዴው የንግድ ሩጫ ሊሮጥ ይገባዋል። ገበሬው ግብርና፣ ወታደሩ የወታደርነት፣ ስፖርተኛው የስፖርት፣ ሊቁ የሊቅነትን ሩጫ ሊሮጥ ይገባዋል። ጥበቃ የጥበቃን፣ ጽዳት የጽዳትን፣ ሹፌር የሹፍርናን ሩጫ በአግባቡ ሊሮጥ ይገባል። ማላገጥ የበዛው በረከት ስላጠፋ አይደለም፣ እግዚአብሔር ዛሬ ስለማይባርክ አይደለም። ብዙ ያለውም የተለየ ጥቅም አያገኝም፣ ጥቂት ያለውም ሰላምን አያጣም። በጥቂትም በብዙም የሚያኖር እግዚአብሔር ነው። ሃይማኖት የሚያስፈልገው ለዚህ ነው። 1000 ብር አግኝተህ ወር እስከ ወር እንዴት አደርሳለሁ ስትል ተአምር ይሆንብህና እድሜ ልክህን እንድትኖርበት ያደርጋል። አላየህም? ሱናማዊቷን ነቢየ እግዚአብሔር ኤልሳ ዘይቱ እንዳያልቅባት ዱቄቷ እንዳይጎድል እቤቷ በምግብ እንዲትረፈረፍ አንድ ጊዜ የእግዚአብሔር ሰው ገብቶ ያደረገላት ሰምተሃል? ከ2 ዓሣ ከ5 እንጀራ የገበያ ህዝብን ምግቡ 12 ቅርጫት እንደወጣ አላነበብም? ሃይማኖት እንዲህ ነው። ሲኖር ሃይማኖት ሲኖር አነሰኝ አጣሁ የለኝም አያስብልም። ጥቂት ካለህ ጥቂቷን ማብዛት የእግዚአብሔር ስራ ነው። የበዛላቸው መች ሰላም አገኙ? ብዙ አለን ያሉት መች ተመቻቸው? ሃይማኖት የሚጠበቅ ነው። ለዛ ነው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ የተሰማራሁበትን ስራ ጨርሻለሁ አለ። ልጅ ሆነ ልጅ መሆን፣ ወጣትነትን ወጣት መሆን፣ ጉልበት አቅም ውበትሽ ሳለ፣ ጤናሽ አእምሮሽ ሳለ በትክክል መጠቀም ይጠበቃል። ክርስቲያን ፈዛዛ፣ ክርስቲያን ድንዝዝ ያለ ጭብጥ ኩርምት ድቅቅ ያለ አይደለም። ዓለማት የተፈጠሩት ላንተ ነው። ብላ ጠጣ፣ ውጣ ግባ። እግዚአብሔር አምላክህ የፈጠረልህ ዓለም ላይ ነው ያለው። ማንም ጋኔን አይደለም የፈጠራት ይችን ዓለም። ቄስ አይደለም የፈጠራት፣ ጳጳስ ወይ ኡስታዝ አይደለም የፈጠራት። ካህን፣ ነቢይ፣ ሐዋርያ ቅዱስ ጳውሎስ አልፈጠራትም ይችን ዓለም። ወይ ሙሴ አይደለም ወይ አዳም አይደለም ያስገኛት። በእርግጥ ዳግማዊ አዳም መድኃኔዓለም ኢየሱስ ክርስቶስ እንጂ ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም የተባለለት። ዝንቱ ሁሉ ሆነ በፈቃድ እግዚአብሔር። ይህ ሁሉ በእግዚአብሔር ፈቃድ ሆነ። እግዚአብሔር ነው ዓለማትን ካለመኖር ወደ መኖር ያመጣ። ወንድም እህቶች፣ ሰው አይደለም፣ መላእክት አይደሉም። ሁሉ ለእኔ ለአንተ ለአንቺ እንዲመች አድርጎ የፈጠረው እግዚአብሔር ነው። ይህን ማመን ያስፈልጋል። ከዛ ደግሞ እዚች ምድር ላይ በምንኖርበት በተሰጠን አሁን ለምሳሌ ይችን ቃል እግዚአብሔር ቆንጠር አድርጌ ሳካፍላችሁ በምችለው መጠን በማውቀው ልክ በአቅሜ የተሻለ ሀሳብ ለማካፈል ጥረት ማድረግ አለብኝ። ሃይማኖት ሸክም አለመሆኑን ማሳወቅ አለብኝ። አባቶቻችን በዚህ መንገድ ሄደው ለነፍሳቸው ረፍት ለስጋቸው ጤና እንዳገኙ መንገድ አለብኝ። የመቃብር ጥቅስ እንዳልሆነ ቅዱስ ጳውሎስ ያለው ሩጫዬን ፈጽሜያለሁ፣ መሮጥ ያለብኝን ያህል ሮጫለሁ፣ ልጅነቴን ተጠቅሜያለሁ፣ ወጣትነቴን ተጠቅሜያለሁ፣ ጉልምስናዬን ተጠቅሜያለሁ፣ በእውነት ማድረግ ያለብኝን በዘመኔ አድርጌያለሁ፣ መልካሙን ገድል ደግሞ ተጋድያለሁ አለ። ጾም ባለበት ወቅት ጾሜያለሁ፣ ስግደት ባለበት ሰዓት ሰግጃለሁ፣ መስበክ ያለብኝ ሰዓት ሰብኬያለሁ፣ መዘመር ባለብኝ ሰዓት ዘምሬያለሁ፣ መጻፍ ያለብኝን መልእክት ጽፌያለሁ፣ ማቋቋም ያለብኝን ተቋም አቋቁሜያለሁ፣ መሾም ያለብኝን ሾሜያለሁ፣ ማውገዝ፣ መሻር፣ ማባረር ያለብኝን አባረሬያለሁ፣ መጠበቅ ያለብኝን ጠብቄያለሁ፣ ቤተሰቦችን፣ ትዳርን፣ ጎረቤትን፣ ወገንን፣ ሕዝብን እረድቻለሁ፣ መልካሙን ነገር ሁሉ አድርጌያለሁ አለ። ወንድም እህቶቼ፣ ሃይማኖት የሚሮጥለት ነው። በተሰማራንበት ዘበኛ ስለሆንክ እግዚአብሔር አያይህም አልተባለም። ዮሴፍ የሰው ቤት ሰራተኛ ነበረ። የሰው ቤት ሰራተኛ፣ ዕቃ ጣቢ፣ ተላላኪ ነበሩ ቅዱስ ዮሴፍ። እስራኤል ዛሬ እንዲህ የሆነችው ቅዱስ ዮሴፍ በሰራው ስራ ነው። የጎተራ ሲስተምን በምድራችን ያወጣው የሰው ቤት ሰራተኛ ተላላኪ የነበሩ ቅዱስ ዮሴፍ ነው። አዎ የሚሮጥለት ነው። ሃይማኖት የሚሮጥለት ነው። በዛ ላይ ደግሞ መልካሙን በህይወት አሁን አንተ ዘበኛ ከሆንክ፣ አንቺ ጽዳት ሰውንሽ፣ ተላላኪ ከሆንክ፣ በቃ ድርሻ ጉዳይ አስፈጻሚ ሹፌር ከሆንክ፣ አውሮፕላን አብራሪ፣ ካፒቴን፣ መርከብ ነጂ ከሆንክ፣ ወታደር ልትሆን ትችላለህ፣ የጤና ባለሙያ፣ ነጋዴ ወይ ገበሬ ብትሆን፣ በተሰማራህበት ቦታ ላይ በአግባቡ ታምነህ መሰማራት፣ ትክክለኛ ስራ ማድረግ። እናንተ የምድር ጨው ናችሁ እኮ ነው የተባለው። ሃይማኖት ያለው ሰው ጨው ነው፣ ያጣፍጣል። በገባበት ቦታ ሁሉ ህይወት ይጣፍጣል። ሃይማኖት ያለው ሰው ያጣፍጣል፣ ህይወትን ያለመልማል። በገባበት ቦታ ሁሉ አይቆረፍድም። ሃይማኖት ያለው ሰው ለምንድን ነው እኛ የምንቆረፍደው? ለምንድን ነው ትክክለኛ ሩጫ ማንሮጠው? ለምንድን ነው መልካም ገድል ማንጋደለው? በዚህ በአመፃ ገንዘብ መልካም ስሩበት ተብሎ ህዝብ እያለቀሰ የሚያዝን እየበዛ የሚተክዝ ባለበት ባላየ ባልሰማ እናት ልጇን ትረሳ ይሆናል። በእርግጥ እግዚአብሔር የፈጠረውን ህዝብ አይረሳም። ለአንተ ይቀርብሃል።
ላንቺ ይቀርብሻል እንጂ ያዘነውን የሚያጽናና የጎደለውን የሚሞላ እግዚአብሔር አለ። ጽደቅበት ብሎ ቢሰጥ ጽደቂበት ብሎ ባለስልጣን ቢያደርግሽ ከፍ ከፍ ቢያደርግሽ ባላየ ባልሰማ ዞር ብትይ የችግረኛና የሚስኪን ጩኸት የማይሰማ እግዚአብሔር በመከራው ሰዓት አይሰማውም ተብሎ ተጽፏል። ያዘነውን የተከዘውን ዛሬ በመንገድ ዳር ልማት፣ በወንዝ ዳር ልማት፣ በከተማ ግንባታ ዓለማችንና ምድራችን ድሆችን ንቃለች፣ ምስኪኖችን አቃላለች፣ ከቦታ እየነቀለች ነው። አው ነቃይም ተካይም እግዚአብሔር መሆኑ ተረሳ። ሃይማኖት የሚያስፈልገው እኮ ያ ድሃ ተጣራ እግዚአብሔርም ሰማው ድምፁ ከጸባዖት በሩን ስላንኳኳ ብቻ ነው የሚጠበቅብህ እግዚአብሔርን ስማ እመን ትድናለህ። ያ ድሃ ተጣራ፣ ያቺ ምስኪን ጮኸች ከገባችበት ካለችበት። ዛሬ በየህንፃው በጋራ መኖሪያ ቤቶች በቆርቆሮ በሼድ በተለያዩ ቦታዎች ላይ በላስቲክ ውስጥ እንዲኖሩ የተደረጉ እጅግ ምስኪኖች አሉ። አባቴ ክርስቶስ የሞተው ለነሱ ነው። ዓለማት የተፈጠሩት ለነሱ ነው። ጭብጥ ኩርምት ድቅቅ ብለህ እንዲኖሩ ልታደርጋቸው አትችልም። አባታቸውን የፈጠረላቸው ሰማይ ዲቃላ የለውም። እግዚአብሔር ዲቃላ የሚባለው እግዚአብሔርን የማያምን ብቻ ነው። ድሃ ነህ ተጣራ፣ ለምነው የሰማይን መስኮት ይከፍትልሃል፣ ጓዳህን ይሞላልሃል፣ ታሪክህን ይቀይራል እግዚአብሔር። ለዛ ነው ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙንም ገድል ተጋድያለሁ አለ። ሃይማኖት የሚጠበቅ መሆኑንም ነገረን። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ያለን ቅዱስ ጳውሎስ ሃይማኖት የሚጠበቅ ነው አለ። የያዕቆብ ወንድም የሆነ የጌታ የኢየሱስ ክርስቶስ ባሪያ ነኝ በማለት ራሱን እጅግ ትሑት አድርጎ የተጣራው ቅዱሱ ይሁዳ ምን አለ? ለቅዱሳን የተሰጠችውን ሃይማኖታችሁን ጠብቁ አለ። ሃይማኖት የተሰጠው ለሉተር አይደለም፣ ወይ ለአሪዮስ ወይ ለማን ነው? ለመቅዶኒዮስ አይደለም፣ ወይ ለንስጥሮስ ወይ ለአውጣኪ ወይ ለሊዮን ወይ ለኦገስቲን አይደለም። ሃይማኖት የተሰጠው ለፈላስፋ አይደለም። ሃይማኖት የተሰጠው ለቄዥቤ አይደለም፣ ለቅዱሳን ነው። ለቅዱሳን ነው፣ ለተቀደሱ ነው፣ ራሳቸውን ለእግዚአብሔር ለለዩ ነው፣ ለምርጦቹ ነው የተሰጠው። ለነፍስ ረፍት ለስጋ ጤና የምታሰጥ ብቻ ሃይማኖት አንድ ጊዜ ነው የተሰጠችው። ደጋግማ ተከልሳ ታድሳ አይደለም። ራስህን ነው ማደስ፣ ራስህን ነው ማስተካከል፣ ራስሽን ነው ማጠብ። ጸጉር፣ ጥፍር ለመቀጠል ጥረት ከማድረግ ቀለም እየተቀቡ የልብስ አይነት እየቀየሩ ጫማ፣ መኪና፣ ቤት፣ ልብስ፣ ስልክ ከመቀያየር ራስን ነው ማጠብ በንስሐ በቅድስና። ዛሬ ብዙ መልካም ስራዎች አሉ በየአካባቢያችን። ብዙ የተጨነቁ ያዘኑ ሰዎች አሉ። ብዙ ልንሞላቸው የሚገባ ቀዳዳዎች አሉ። እንደ ቅዱስ ጳውሎስ መልካም ሩጫ መሮጥ ነው። ሩጫችንን መፈጸም ነው እስክንጠራ ድረስ ወደ ሰማያዊ አዳራሽ። ኑ ሀቤ ብሩካን ወደ አወየ፣ እናንተ አባቴ ብሩካን ወደ እኔ ኑ እስኪለን። ተርቤ ያበላችሁኝ፣ ተጠምቼ ያጠጣችሁኝ፣ ታርዤ ያለበሳችሁኝ፣ ተጨንቄ ያዝኜ ተክኝ። ኧረ ጌታ ሆይ እየታየንህና እንዴ አጠገባችሁ ላለው ላያችሁት ባላየ ስላልሄዳችሁ ስለረዳችሁልኝ፣ ባልሰማ ስላላለፋችሁት ስለጎበኛችሁት፣ ካላችሁ ላይ ስላካፈላችሁ፣ ድሃ የት ነው ያለው? ችግረኛ የት ነው ያለው? የታመመ የት ነው ያለው? የታሰረው የት ወደቀ እያላችሁ እያንኳኳችሁ ወጣ ገባ እያላችሁ ስለጠየቃችሁልኝ አከብራችኋለሁ፣ አመሰግናችኋለሁ። እናንተ አባቴ ብሩካን ዓለም ሳይፈጠር ወዳዘጋጀውላችሁ መንግስት ኑ ግቡ አለ። ጌታ ሆይ በስምህ አጋንንት አላወጣንም፣ በሽተኞች አልፈወስንም፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው እያልን አልጮህንልህም፣ አልሰበክንም፣ አልለፈለፍንም ወይ የሚሉትን እናንተ እርጉማን ከኔ ሂዱ፣ ዞር በሉ፣ አላውቃችሁም አለ እግዚአብሔር። እንዲህ ከመባል ሁላችንን ይሰውረን፣ በእውነት ይጠብቀን። አላውቃችሁም ከመባል ይሰውረን። የጌታን ስም የሚጠራው ሁሉ ይድናል አልተባለም። የጌታን ስም የሚጠራው ሁሉ ከአመፅ ይራቅ ነው። ወንድም እህቶች ይህን አስተውሉ፣ ልብ አድርጉ። የኢየሱስን ስም መጥራት አያድንም፣ ከአመፅ መራቅ ነው የሚያድነው። የክርስቶስን ስም የሚጠራ ከአመፅ ሊርቅ ይገባዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ነው ምላችሁ። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ ተጽፏል። ልብ አድርጉ። ይሄን በደንብ ማወቅ አለባችሁ። ለአንድ ብላችሁ ከፈለጋችሁ ልብ ለማድረግ የምትፈልጉ ከሆነ ምንድን ነው የሚለው በግዕዝ? ወዘሰ ጽኑ በመሰረተ እግዚአብሔር ይቀውም እንዘቦ ዘንተ ማዕተበ ወየአምሮሙ እግዚአብሔር ለእሊአሁ ወይርህቅም አመፃ ሁሉ ዘይሰሚ ስም እግዚአብሔር። የጌታን ስም የሚጠራ ሁሉ ከአመፃ ይራቅ፣ ከበደል ይራቅ ነው የሚለው። የጮክ መጮህ በሌለበት ቦታ የምትጮህ ከሆነ እግዚአብሔር ይደፍንሃል። መለፍለፍ በሌለበት ቦታ የምትለፈልፍ ከሆነ እግዚአብሔር ይጠርግሃል። እንኳን ልትመጻደቅበት ሂድ። አላውቅህም ነው የሚለው። በስምህ ታምር አላደረግኩ፣ በስምህ ድውይ አልፈወስኩ፣ አላውቅህም ዞር በል ይላል እግዚአብሔር። እንዲህ ከመባል ይሰውረን። ለምን? ከበደል አራቅንም፣ የቅዱሳን ሃይማኖትን አልጠበቅንም፣ ገድል አላነበብንም፣ ድርሳን ንቀናል፣ አቃለናል፣ ቅዳሴን አቋሰናል፣ በሰዓታት በመሐሌት በኪዳን በቤተ ክርስቲያን ጸሎት አልተሳተፍንም፣ ቅዱሳንን አልረዳንም፣ ማገዝ ያለብንን አላገዝንም። ስለዚህ እግዚአብሔር አላውቃችሁም ይላል። እንዲህ ከመባል ይሰውረናል። ወንድም እህቶቼ፣ ሃይማኖት ይሄ ሁሉ ሃይማኖት አያድንም። አንድ ሃይማኖት ነው ያለው። እኔ እስከማውቀው የኢትዮጵያ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን አንዲቷ ነች። ለምሳሌ ፕሮቴስታንት ሁሉ የተመሰረተው በዚህ 100 ዓመት ነው። መካነ ኢየሱስ፣ የጎንደሩ መካነ ኢየሱስ 200-300 ዓመት ሆነው እኮ ይበልጠዋል።
ደብረ ሃይማኖት መካነ ኢየሱስ የሚባል ድንቅ ገዳም አለ ጎንደር ላይ ቤተክርስቲያን። አስተማሪ የዛ ነበረ። ከዛ ነው መጥቶ ያስተማሪ። አሁን ዛሬ በአሜሪካ የሚገኝ ቄስ ነው። ጎንደር መካነ ኢየሱስ። የጎንደር መካነ ኢየሱስ ቤተክርስቲያን 200 ዓመት። የአዲስ አበባው የፕሮቴስታንቱ መካነ ኢየሱስ 75 ዓመተኛ ዓመቱን ባለፈው አከበረ አይደል? ደግሞ መካነ ኢየሱስ የሚለውን ስም ከየት አመጣ? ከጎንደሩ ከመካነ ኢየሱስ እንደሆነ ታሪካቸው ይናገራል። መሰረተ ክርስቶስና ቃለ ሕይወት የተመሰረቱት ይኸው መስራቾቹ በሕይወት አሉ። አባ ተስፋጽዮን ደለሌ ይባላሉ። መሰረተ ክርስቶስ ቢያንስ ከሜኖናይት ከአሜሪካው ሜኖናይት መሰረተ ክርስቶስ ተብሎ ናዝሬት ላይ ባይብል አካዳሚ ሲመሰረት ያውቃሉ። ቃለ ሕይወትም ደቡብ ውስጥ ሲመሰረት እማኝ ናቸው። 80 ምናምን ዓመታቸው ነው። አሁን የደቡብ የሀዲያ ወላይታው ሰባኪ የነበሩት የወርልድ ቪዥን ካንትሪ ሪፕሬዘንታቲቭ የነበሩት ዶክተር ተስፋጽዮን ደለሌ የመጽሐፍ ታሪካቸው ላይ አስቀምጠውታል። አዎ ሙሉ ወንጌል ነው። ይሄ 50 ምናምን ዓመቱ ነው እኮ ኦንሊ ጂሰስ የሚባለው የኃይለ ማርያም ደሳለኝ የቀድሞ ጠቅላይ ሚኒስትር የሱ ሃይማኖት ነው። መስራቹ እኮ ባለፈው ሞቱ። ጎፋ ገብርኤል አካባቢ አዲስ አበባ ውስጥ ድርጅቱ ገብቻ ኃይለ ማርያም ይቀመጥበታል የተባለው ገብቻ አይቼዋለሁ። ስላየሁት ነው የምነግርህ። የኦንሊ ጂሰስ ዘመዶች አሉ ተከታዩ የሆኑ የሱ ሃይማኖት። በሐዋሳ ወደ 25 ቸርቾች አሏቸው በየከተሞቹ። አምቦ ላይ ዘመዶች የሚሳተፉበትን አይቻለሁ። ይሄ ኦንሊ ጂሰስ ፕሮቴስታንቶች ናቸው ኦንሊ ጂሰስ ያሏቸው ራሳቸውን ሐዋርያት ይላሉ። በእውነት ታሪካቸው ቅፍፍ ይላሉ። ቢሾፕ ነኝ የሚሉት በቀለ ፈዬ የሚባሉ ሰው የመስራቻቸውን ታሪክ ጽፈው በጣም ነው የሚዘገነ ነው። ቋቅ ስልችት ብሎ ነው የተውኩት። ይታወቃል እድሜው። ይኸው ሰውየው በቅርብ ነው የሞቱት። ሄጄ አይቻለሁ። ለማግኘትም ጥረት አድርጌ ነበር። ሰውየውን ታመው ነው እንጂ ተክለማርያም መንገሻ የሚባሉ አባ ነው የሚሏቸው የስንት ልጆች አባት አሉ። በጣም ነው ቋቅ ስልችት። ይሄ ነው ሃይማኖት ለኔ። ቻርልስ ቴዝራ ስለ የመሰረተው የጆቫ እምነት አለ። ቂዥቢ እኮ ነው ሰውየው። በ1912 ነው ምናምን ዓለም ትጠፋለች ብሎ ነበር። ኋላ አሻሻለው እና የማንም ቂዥቢን እየተከተልክ ሃይማኖት ነው ትላለህ? ኧረ አድቬንቲስት ይታወቃል በማን ምክንያት እንደመጣ። እንግዲህ ኢትዮጵያ ውስጥ እነዚህ ሁሉ በዚህ 100 ዓመት ነው የገቡት። ካቶሊክስ 400 ዓመትም አልዘለቀች ኢትዮጵያ ላይ እንኳን። ምክንያቱም 8000 ቄስና ሊቃውንትን ያስገደለችብን ካቶሊክ በአድዋም አልነበረችም። ምቀኛ ተንከሲስ ከመሆናቸው የተነሳ ብዙ ቅርስ አጠፉ። ደብረ ሊባኖስ ላይ 3000 መነኮሳትን የዛሬ 100 ዓመት እኮ አይደለም ያስገደሉት። የዛሬ 90 ምናምን ዓመት እኮ ነው ያስጨፈጨፉት። አዲስ አበባ ላይ ስንት ቤተክርስቲያን አቃጠሉ፣ ስንት ንብረት ዘረፉ። ፕሮቴስታንትም ካቶሊክም ኢትዮጵያ ውስጥ ጥሩ ታሪክ የለውም። እስልምናን እኮ እፎይ ብለን የተቀበልነው እኛ ነበርን። ወንድም እህቶች ትሆኑና አላችሁ ኑሩ ተብሎ ሃይማኖቱን አይደለም ሰውን የተቀበልነው እኛ። እና የሚጠቅም ቢሆን እኔም ዛሬ እቀበላለሁ። እንዴት ነው የማልቀበለው? ብጸድቅበት፣ ገነት ብገባበት፣ ለቅዱሳን የተሰጠው እሱ ቢሆን አሁን ነቢዩ መሐመድ ቅዱስ ነው ብዬ እኔ ልመን? በምን ምክንያት ቅዱስ ነው ብዬ ልመን? ጾሙ ነው? ስግደቱ ነው? ትዳሩ ነው? ኑሮ ነው? ውትድርና ላይ ያለው ጀግንነት ነው? ንግዱ ነው? ምኑ ነው የነቢዩ መሐመድ ቅድስና? ከየትኛው ነቢይ፣ ከየትኛው ሐዋርያ፣ ከየትኛው ጻድቅ ጋር የሚመሳሰል? ምንም ቅዠት የሌለበት ነውር የሌለበት ንጽህና፣ ቅድስና እስቲ ምንድን ነው ያለው? የሚማልክ ምን ነገር አለው ነቢዩ መሐመድ? የሙስሊሞች ነቢይ፣ በቢሊዮን የሚቆጠር ሙስሊም ነው። እኔ ቢሊዮን ስለተከተለው እኮ አይደለም መከተል ያለበት። በእውነት ቅዱስ ነው ወይ? በእውነት ንጹህ ነው ወይ? በእውነት እግዚአብሔር የሚወደው ነው ወይ? እስቲ ምን የሚወደድ ነገር አለው? እስቲ እኔ ልወደው የምችለው ምን ነገር አለው እንዴ? ሰይጣንም እኮ የብርሃን መልአክ መምሰል ይችልበታል። እና ሰይጣን ብርሃን ስለሆነ ክብሩ ስላልተገፈፈ ቅዱስ ገብርኤል ነው ማለት ነው አይደለም። ማወቅ አለብን። ቅዱስ ገብርኤልንና ሰይጣንን መለየት አለብን። ጻድቃንንና ንጹሐንን ከነቢያት መለየት አለብን። ከሙሴን ከመሐመድ መለየት አለብን። ኤልያስን ከመሐመድ መለየት አለብን። ሰለሞንን ከመሐመድ መለየት አለብን። ከነዛ ሁሉ የተሻለ ምንድን ነው ያለው ነቢዩ መሐመድ? ምንድን ነው የተወደደ ነገር ያለው? እኔ እኮ ነቢዩ መሐመድ ላፈቅረው፣ ልሰግድለት፣ ላመልከው አይደለም እኮ የሚፈልገው። ነቢይ ነው ልለው አይደለም። ከነቢያት የሚመስል ምን ቅድስና አለው? ሩጫውን ጠብቆ ሮጧል። ሃይማኖቱን ጠብቋል። መልካም ገድል ተጋድሏል። በእርግጥስ ሰላምን የሚያወራ እጅን ያለው፣ ሰላምን የሚያወራ ማንነትን ያለው፣ በኑሮ ሁሉ በህይወቱ ሁሉ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ሁን ይተባል። ስለ መሐመድ ባወቁ ቁጥር ላፍርበት አይገባም። ባወቁ ቁጥር ደስ ልሰኝበት ነው የሚገባው። ደስ ከተሰኙበት በእውነት ያጸድቀኛል ማለት ነው። አዎ እንዴ ተዘከሩ መኳንንቲክሙ ሲል ምንድነው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። የእግዚአብሔርን ቃል የነገረኝ ነቢዩ መሐመድ ከሆነ በደንብ ማስተዋል አለብኝ። እንዘ ትርእዩ ሰናየ መልካሙ ስራቸውን ተመልከቱ። ግእዞሙ ወሞጻእቶሙ ወተመሰሉ በሃይማኖት ምሰሏቸው ይላል። አዎ ነቢዩ መሐመድ ጻድቅ፣ ቅዱስ፣ ንጹህ ከሆነ እንዴት ነው ማልመስለው በሃይማኖት? ምን አይነት ሃይማኖት አለው ነቢዩ መሐመድ? የተቀደሰ ነው። ገነት ያደርሳል፣ እግዚአብሔር ጋር ያቀርባል፣ ሰማያዊውን ህይወት ያስተዋውቀኛል፣ ንጹህ ያደርገኛል፣ የሚወደድ የሚያስቀና ነው ከሆነ መምሰል ግዴታዬ ነው። ተዘከሩ መኳንንቲክሙ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። አሳፋሪ ከሆኑ ግን ዞር በሉ፣ ሽሹ፣ ራቋቸው። ሩጫቸውን ያልሮጡ መልካም ገድል ያልተጋደሉ ለቅዱሳን የተሰጠውን ሃይማኖት ያልጠበቁ የራሳቸው ድሪቶ የጨመሩ ከሆኑ ግን ራቁ ከነዚህ። ምክንያቱም በሃይማኖት ምሰሏቸው፣ መልካም ስራቸውን ተመልከቱ እና እናንተም እንደነሱ መልካም አድርጉ ተብሏል። ምኑን እንምሳል? ነቢዩ መሐመድ እንደ ክርስትና አስተሳሰብ አዲስ ትምህርትን ያመጣው። አዲስ ትምህርት ደግሞ ያመጣ ሰው ቅዱስ ጳውሎስ እንደሚል የተረገመ ነው።
ምክንያቱም እኛ ብንሆን አይደለም ሰው የሰማይ መልአክ ለምን አይሆንም? የተለየ ትምህርት የሚያስተምር የተረገመ ነው ተብሏል። እንግዲህ ሙስሊሞች ቅዱስ ጳውሎስን የሚጠሉት ስለዚህ ከሆነ ምንም ማድረግ አንችልም፣ መራቅ ነው ያለብን ማለት ነው። ምክንያቱም የኛ ሃይማኖት ማን እንደነገራችሁ ማወቅ አለባችሁ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። እንዘ ትሬው ሰናየ ገእዞሙ መልካሙን ስራቸውን አይታችሁ ወጻአቶሙ ተመሰሉ በሃይማኖቶሙ መልካሙን ስራቸውን አይታችሁ በእምነት መሰሏቸው፣ በሃይማኖት መሰሏቸው ተብሏል። ስንት ሃይማኖት ነው ያለው? አንድ። እስልምና ነው አይደለም። ካቶሊክ ነው አይደለም። ጆቫ ነው አይደለም። ፕሮቴስታንት ነው አይደለም። ቡዲዝም ነው አይደለም። ሂንዱይዝም ነው አይደለም። ለቅዱሳን የተሰጠችው የትኛዋ ነች? ለቅዱሳን የተሰጠችው። ለዚያ ነው በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ፈልጉ። የቀደመችው አባቶቻችሁ ይሩባት፣ እናቶቻችሁ ያረፉባት፣ በነፍስ በስጋ የተቀደሱባት ያችን መንገድ እወቋት፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት፣ ለስጋችሁ ጤና ታገኛላችሁ ተብሏል። ስለዚህ ይህ ሁሉ ሃይማኖት አያጸድቅም። የዋሃን ምስኪናን በየሃይማኖቱ የሉም ማለት አይደለም። ሃይማኖቱ ግን አያጸድቅም። በቃ ባህር የለውም፣ ሸክም አያቀልም፣ እንዲህ ህይወት አያስተካክልም፣ እረፍት አይሰጥም። የራሱን ኮተት ከሆነ ይህ ሁሉ ፕሮቴስታንታውን በየሰፈሩ የተከፈተው ጌታችን እኮ ብሏል በማቴዎስ ወንጌል ምዕራፍ 24 ላይ ምንድን ነው ያለው? ብዙዎች በስሜ ይመጣሉ ሐሰተኛ የሐሰት ትምህርትንም ያስተምራሉ አለ ጌታችን። እና እሱን እንስማ ወይስ ማንን እንስማ? ጌታችን ምንድን ነው ያለው? ወሐለወክሙ ትስሙ ቀትለ ወድምፀ ወጸባይት ኡቁ ኢትደንግጹ አትደንግጡ እስመ ግብር ይከውን ከማሁ አኮ በጊዜ ሀዛ ያህልቅ ወይትነሳ ህዝብ በዲበ ህዝብ ወነገሥት ለአለ ነገሥት ህዝብ በህዝብ መንግስት በመንግስት ላይ ጎራ በጎራው ላይ ወገን በወገን ላይ ይነሳል። ወብዙ ሁሉ ቀዳሚ ህማም አሜሃ ይሜጡክሙ ለምንዳቤ ወይ ቀስፍክሙ። አሁን ያሳድዷቸዋል አንድ ሃይማኖት የምትከተሉት ወአሜሃ ያሉ ብዙሃን ወይ ይጸዱ ብዙዎች ይጠሏቸዋል የቅዱሳን ሃይማኖት ስለያዛቸው። ወብዙሃን ሐሳውያን ነቢያት ሐሰተኞች ነቢያት ይሆናሉ። ይመጹ ወብዙሃን ያስቱ ሐሰተኞች ነቢያት በየሰፈራቸው አዳራሽ ስለሚያቋቁሙ ያሳስቷቸዋል፣ ብዙዎችም ይሳሳታሉ። ወንብዛሃ ለእከይ ትሴክስ ፍቅረ ብዙሃን ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ወዘሳ አዝለፈ ትዕግስቶ ውእቱ ይድን እስከ መጨረሻው የሚጸና ግን ይድናል። ወይስበክ ዘወንጌለ መንግስት ውስተ ኩሉ ዓለም ወንጌል በምድር ሁሉ ይሰበካል። ወይታሚረ እንዴ ምንድን ነው? ሐሰተኞች ተጠበቁ። እስመ ይመጽኡ ሐሳውያነ መሲሕ ወሐሳውያነ ነቢያት ሐሰተኞች አስተማሪዎች፣ ሐሰተኞች አዳኞች፣ ሐሰተኞች ፈዋሾች ነን የሚሉ ወሐሳውያነ ነቢያት ሐሰተኞች ነቢያት ወይገብሩ ተአምር ምልክት ያደርጋሉ። አበይት ወመንከረ ለአስሕቶ ሶበሰይት ካሃሎሙ ለሕሩያኒሁ የተመረጡትን አያስቱም እንጂ ገለባው ይስታል፣ ተጠርጎ ይሄዳል ተባለ። ናሁ ቀደምኩ ነጊሮተክሙ አስቀድሜ እነሆ ነገርኳችሁ። እመኬ ቤሎክሙ ነዋ ገዳም በእኛ አዳራሽ ነው ቢሏችሁ አትሂዱ። ሃሎ ይትጻኡ ወነዋ ውስተ አብያተ ይተአምኑ በእኛ ቤት ነው ቢሏችሁ አትሂዱ። እስመ ከመ እንተ መብረቅ ይወጽም ጽባ እና ወንድም እህቶቼ ሃይማኖት ስንት ነው? አንድ ነው። የሚያድን ነው እሱ። እረፍት ይሰጣል ለስጋም ለነፍስ ብቻ አይደለም። በዚህ ምድር ላይ እረፍት ካልሰጠህ ሃይማኖትን አትከተለው። ገነት ለመጽደቅ ምድር ላይ መሰቃየት የለብህም። ምድር ላይ ፈልገህ ፈቅደህ ከሆነ ለምሳሌ ያለህን ገንዘብ ስታካፍል እሱ በእርግጥ ይጨንቃል። እሱ ከሆነ መልካም ገድል ነው እሱ። ቤተሰብህን ሸክም አለመሆን፣ ለጎረቤት ምቀኛ አለመሆን፣ በመስሪያ ቤት ነቀዝ አለመሆን፣ ነቀርሳ አለመሆን፣ ማድረግ ያለብህን እያደረግ ማገዝ ያለብህን ይሄ ሩጫ ይባላል። ወታደር ሆነ በትክክል ስፖርተኛ ሆነ በትክክል ስፖርትን መስራት፣ ሐኪም ሆነ በትክክል ማከም፣ አስተማሪ ሆነ በትክክል ማስተማር፣ ሰራተኛ ሆነ በትክክል ስራህን መስራት፣ ገበሬ ሆነ በትክክል ግብርና፣ ባለስልጣን ሆነ በትክክል መምራት መቻል ይሄ ስራህ ነው፣ ሩጫ ነው። መልካሙን ገድል ቅዱሳን የተጋደሉት እንደው ማካፈል፣ መጎብኘት፣ የታመመ መጠየቅ፣ ያዘነ ማጽናናት፣ የጎደለ መሙላት ይሄ መልካም ገድል ይባላል። ሃይማኖት ደግሞ ይጠበቃል። ከሐሰተኛ ተጠበቅ። በየአዳራሹ እየሄድክ ምንድን ነው አታፈንድድ፣ አትስገድ፣ ጎንበስ አትበል። ለአንዱ ለእግዚአብሔር ብቻ ስገድ። ሐሰተኛ ነብይ አትከተል። ሐሰተኞች አስተማሪዎች ይመጣሉ ብሎ ናሁ ቀደምኩ ነጊሮተክሙ እነሆን ያስቀድም የነገርኳችሁ አለ ጌታችን። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እረፍት ልስጣችሁ የሚል ሃይማኖትን ለቅዱሳን የሰጠው እኮ ጌታ ነው። አንድ ጊዜ ለቅዱሳን ነው ሃይማኖት የተሰጠችው። ተሳስቼ ከሆነ ንገሩኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲቷ ሃይማኖት ነች። በኢትዮጵያ ምድር አንዲት ሃይማኖት፣ ንጹሕ ሃይማኖት፣ እግዚአብሔር የሚወዳት ሃይማኖት አለች ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሌሎች ውስጥ ምስኪኖች፣ ንጹሖች፣ ቅዱሳን የሉም ማለት አይደለም። ሃይማኖቱ ግን ቅዱስ አይደለም። አንድ ጊዜ ለቅዱሳን የተሰጠችው ሃይማኖት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ያሬድ ተሰጥታለች። ያን ጊዜ ሙስሊም ነበር አልነበረም? ካቶሊክ ነበር አልነበረም? ፕሮቴስታንት ነበር አልነበረም? አንድ ጊዜ ለቅዱስ ይምርሃነ ክርስቶስ ለቅዱስ ላሊበላ ተሰጥታለች። ያን ጊዜ እስልምና ነበር አልነበረም? የት ግለጽ፣ የት ነበረ? በይምርሃነ ክርስቶስ ጊዜ። በላሊበላ ጊዜ የት ነበረ? ለአባ ጊዮርጊስ አንድ ጊዜ ተሰጥታለች ነበረ አልነበረም? ካቶሊክ ነበር አልነበረም? ፕሮቴስታንት ነበር አልነበረም? አፄ ካሌብ የመን ላይ ሄዶ ባረጋጋ ጊዜ እስልምና ነበር አልነበረም? ከመመነኑ በፊት በንግስናው ሳለ በክብር ሳለ እስልምና ነበር አልነበረም? ካቶሊክ ኢትዮጵያ ውስጥ ነበር አልነበረም? ፕሮቴስታንት ነበር አልተፈጠረም? ጆቫ ነበር ኦንሊ ጂሰስ አድቬንቲስት አልነበረም? አልነበረም። ወንድም እህቶች፣ በጎንደር ውስጥ ፕሮቴስታንት ነበር አልነበረም? ካቶሊክ ነበር አልነበረም? ካቶሊክ እንደውም ጎንደር ውስጥ 8000 ሰው አስገድሏል፣ ሊቃውንትን አስጨፍጭፏል። ደንቀዝ የሚባል ቦታ መሰለኝ ካልተሰሰቱ። አልነበረም። አንድ ሃይማኖት ነው የተሰጠው። ያም የተሰጠው ለቅዱሳን ነው። ለምሳሌ እኔ ርኩስ ከሆንክ ሃይማኖቱ እኔ ጋር የሚቆይበት ምክንያት የለውም። አንተ ርኩስ ከሆንክ አንተ ሃይማኖት ስለለፈለፍክ ትድናለህ ማለት አይደለም።
አንድ ጊዜ ነው ለቅዱሳን የተሰጠው። ቅዱሳን ጋር ነው ሁሌ የምትኖረው። ቸርች ሃይማኖት የሚገኘው አዳራሽ ውስጥ፣ ግንብ ውስጥ፣ የቤተክርስቲያን መቅደስ ውስጥ አይደለም። ቅዱስ ጀሮም እንዳለው ታላላቅ ጀሮም ነው እንዴ? ጀሮም ቅዱስ ነው እንዴ? አይመስለኝም። ጀሮም እንዳለው ሌሎችም አባቶች እንዳሉት ሃይማኖታችን የምትገኘው ቦሌ መድኃኔዓለም ህንፃ ውስጥ አይደለም ወይ ቅዱስ ዑራኤል ህንፃ ውስጥ አይደለም፣ ተክለ ሃይማኖት ህንፃ ውስጥ አይደለም ወይ ቅድስት ሥላሴ ህንፃ ውስጥ አይደለም። ሃይማኖት የምትገኘው ለቅዱሳን ባሉበት ቦታ ላይ ነው። ቅዱሳን በሌሉበት ሃይማኖት አትገኝም። ዛሬ አንዳንድ የቤተክርስቲያን አዳራሾች የቤተክርስቲያን ህንፃዎችን መውረስ የሚፈልጉ አሉ። እዛ ውስጥ ስለወረ ለምሳሌ ሃጊያ ሶፊያ ዛሬ መስጊድ ሆናለች። የቅዱስ ዮሐንስ አፈወርቅ ስብከት ሀገር የነችው ቱርክ ኢስታንቡል ላይ ኤርዶጋን መስጊድ አድርጓታል። መስጊድ ስላደረጋት ያቺ ሃይማኖት እዛ ውስጥ ነች ማለት አይደለም። ህንፃ ውስጥ አይደለም ሃይማኖታችን ያለው። አንድ ጊዜ ለቅዱሳን የተሰጠችው ሃይማኖት ህንፃ ውስጥ አይደለም የምትገኘው፣ ቅዱሳን ባሉበት ቦታ ሁሉ ትገኛለች። እና ወንድም እህቶቼ ይሄ ሁሉ ሃይማኖት የሚያጸድቅ አይደለም፣ አያጸድቅም። አንድ ሃይማኖት ነው ያለው፣ አንድ ጌታ ነው ያለው፣ አንድ ጥምቀት ነው። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው ያለ ጌታ። ሊያድናችሁ የምትፈልጉ ሰዎች፣ ወደ ጌታ የምትመለሱ ሰዎች አንድ ጌታ ነው ያለው። ሃይማኖት ሸክም አይደለም፣ ሃይማኖት እባጭ አይደለም፣ ሃይማኖት በሽታ አይደለም፣ ሃይማኖት እንዲህ ቁስል አይደለም። እንደውም ቁስልህን የሚፈውስበት፣ ታሪክህን የሚቀየርበት፣ ነገር የሚገለበጥበት፣ ህይወት የሚስተካከልበት፣ ከትካዜ የምትወጣበት፣ ብቻዬን ነኝ ብለህ የማትፈራበት፣ የማትሳቀቅበት፣ ሰው ራቀኝ ሸሸኝ ብለህ ባዶህን የማትሆንበት፣ ከእግዚአብሔር በረከትን የምታገኝበት ነው ሃይማኖት። ይህም ለቅዱሳን ነው የተሰጠው። አንድ ጊዜ ነው የተሰጠው። ለዚህ ደግሞ ዋጋ መክፈል ይጠይቃል። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድርሻህን ቀዳዳ መሸፈን ማልቻል ማለት ከእግዚአብሔር በረከትን ማግኘት ነው። አንድ ሃይማኖት ነው ያለው፣ አንድ ጌታ ነው ያለው ለማለት ነው። በሰማነው ቃል እግዚአብሔር አምላካችን ይባርከን፣ የሁላችንን መጨረሻ ያሳምርልን። የተለየ ሀሳብ አስተያየት ካላችሁ ደግሞ ከስር ስጡ። ለዛሬ አረዘምኩባችሁ፣ ይቅርታ ይመቻችሁ። መልካም ጊዜ ይሁንላችሁ። አትጥፉ። ሰብስክራይብ ሀሳብ እየሰጣችሁ ስለሆነ ደግሞ ላይክ ስለምታደርጉ ደስ ብሎኛል። ያው 96 95 97 ከመቶዎቻችሁ ሰብስክራይብ ባታደርጉም ህንድ፣ አረብ ሀገር ላይ፣ አውሮፓ፣ እስራኤል፣ አፍሪካ ውስጥ፣ አሜሪካ የመሳሰሉት ሀገሮች ላይ እየተሰማው ቢሆንም ፈረንሳይ፣ እንግሊዝ የተለያዩ ሀገሮች ላይ ህንድ ጭምር ድምጽ እየገባ መሆኑ ደስ ብሎኛል። ወንድም እህቶች ስሙ፣ ሀሳብ አስተያየት ካላችሁ ስጡ። ቡዲዝም ሃይማኖት አይደለም፣ ሂንዱይዝም ሃይማኖት አይደለም፣ እስልምና ሃይማኖት አይደለም። ለቅዱሳን ሃይማኖት አይደለም እያልኩኝ አይደለም። ለቅዱሳን ግን የተሰጠ ሃይማኖት አይደለም። ለቅዱሳን የተሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። እንዴ መንፈስ ቅዱስ ጃንደረባውን ቆስቆስ አድርጎ ፊልጶስን ጠርቶ ጃንደረባውና ፊልጶስን ያገናኙ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ለኛ የሰጠን አንድ ሃይማኖት ነው ያለው። ይችን ሃይማኖት መጠበቅ ናሁ ቀደምኩ ነጊሮተክሙ፣ አስቀድሜ ነገርኳችሁ ሐሰተኞች ይመጣሉ በዚህ ነው እዛ ነው ይሏቸዋል። ይቤለክሙ ነዋ ገዳም ሀሉ ይጻው ወነዋ ውስጥ አብያተ ይታምኑ፣ እዚህ አዳራሽ ነው እዛ አትሂዱ። በቃ መንፈስ ቅዱስ ባለ መንፈስ ቅዱስ የሰላም አምላክ ነው፣ የሁከት አምላክ የጭንቀት አይደለም። አሜሃ መቦ ዘይቤለክሙ ነዋ ያዘ ሀሉ ክርስቶስ ወነዋ ከሀክ ይታመኑ። ክርስቶስ እዚህ ነው ቢሏችሁ አትመኑ። እኛ ጋር ነው ቢሏችሁ ኢየሱስ አትመኑ። ኢየሱስ ያድናል ቢል አትመኑ። ኢየሱስ ጌታ ነው ቢል አትመኑ። ኃጢአተኛ መሆኑን ስሙን ሲጠራ ከአመፅ መራቁን፣ ሸክም አለመሆኑን፣ በሽታ አለመሆኑን፣ እባጭ አለመሆኑን መርምር። ተዘከሩ መኳ የእግዚአብሔርን ቃል የሚነግሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ቀልድ አይደለም። ሃይማኖት ቀልድ አይደለም፣ ያድናል። እዛም እዚህም የምትረግጥ ከሆነ ግን አትድኝም። እዛም እዚህም የምትረግጭ ከሆነ ለቅዱሳን የተሰጠውን አንዱን ሃይማኖት ማወቅ ግዴታ ነው። ይሄ ለቅዱሳን የተሰጠው በእሱ ላይ መሄድ ለነፍስ እረፍት፣ ለስጋ ጤና፣ ለኑሮ፣ ለትዳር፣ ለቤተሰብ፣ ለልጆች በረከት ያስገኛል። ሃይማኖት በረከት የሚገኝበት እንጂ ጭንቀት አይደለም። እኛ ጠጋገን ነው የምንጠብቀው አይደለም። ሰማይን የፈጠረ ምድርን ያስተካክሎ የዘረጋ አምላክ ነው ሃይማኖት ውስጥ ያለው። ያን እግዚአብሔር ነው የምናመልከው። ለዛ ነው ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ ያለው ቅዱስ ጳውሎስ። እንደሱ ሮጠን እንደርሱ መልካም ገድል በኑሯችን በየተሰማራንበት መልካም ገድል ተጋድለን መጠበቅ ያለባትን አንዲቷን ሃይማኖት ጠብቀን መንግስተ ሰማያት ላይ ለመገናኘት ሁላችንን ያብቃን። በጸሎታችሁ አስቡኝ። አትጥፉ። ይመቻችሁ ብያለሁ። ኃይለ ጊዮርጊስ ነኝ ከአዲስ አበባ። የተለየ ደስ ያላላችሁ ነገር ካለ፣ ያጎደልኩት ያጣመምኩት ካለ አቃኑት። ሀሳብ አስተያየት ስጡ። በሰማነው ቃል ይባርከን። ሞልቶ ከመጉደል ጀምሮ ከማቋረጥ ተቀድሶ ከመርከስ ቀርቦ ከመራቅ አምላካችን እግዚአብሔር ሁላችን ይጠብቀን። ቅዱሳን በሄዱበት መንገድ ሄደን ቅዱሳን ያገኙትን ለማግኘት የተጋደሉትን ለመጋደል የመረጡትን ለመምረጥ የራቁትን ለመራቅ እግዚአብሔር አምላካችን ይርዳን። ይመቻችሁ። አትጥፉ።